ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ወደዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር በሱፐር ቻት በሱፐር ታንክስ ድጋፍ እንድታደርጉ ባክብሮት እየጋበዝን በትናንትናው ዕለት ጥሪያችንን አክብሮ በድጋሚ እንግዲህ አብርሽ ማሩ ላደረክልን የሱፐር ስቲከር ድጋፍ ከልብ እያመሰገንን ሌሎቻችሁም ተሳትፎ እንድታደርጉ ባክብሮት እንጋብዛለን። በዚህኛው ፕሮግራም እንግዲህ ትኩረት የምናደርገው ባለፉት ቀናት አርሴናል በሊጉ የመጨረሻ ጨዋታ ዌስትሃምን በሜዳው አስተናግዶ ባሸነፈበት የ2-0 ጨዋታ እንግዲህ ከረፍት በፊት 30ኛው ደቂቃ ላይ ጉልበቱ ላይ ጉዳት አጋጥሞት ከሳማቪል ጋር በ1-1 ግንኙነት ግጭት ከተፈጠረ በኋላ እንግዲህ የጉልበት ጉዳት እንዳጋጠመው ኤምሲኤል የሚባለው የጉልበት ጉዳት አስተናግዶ የነበረው ማርቲን ኦዴጋርድ ለምን ያክል ጊዜ ከሜዳ እንደሚርቅ አሁን በታማኝ ዘጋቢዎች መረጃው ይወጣ ነው የሚገኘውና ይህንን ጉዳይ በተመለከተ እስቲ የተወሰኑ ነጥቦችን አንስተን በዚህ ፕሮግራም እንወያያለን። ከዚህ ፕሮግራም በመቀጠል በተመሳሳይ እንግዲህ የሊቨርፑል አማካይ ራያን ግራቨንበርግ መጠነኛ የጡንቻ መሳሳብ ህመምና ወደ ጉዳት ደረጃ ሊያደርሰው የሚችል አንዳንድ ምልክቶች መታየቱንና ከኔዘርላንድ የመጨረሻ ጨዋታ ረፍት ላይ ተቀይሮ ከወጣ በኋላ ምርመራ ሲደረግበት የተወሰኑ ምልክቶች መታየታቸውን ተከትሎ እየወጡ ያሉ ዘገባዎች አሉ። በራያን ግራቨንበርግም ዙሪያ የተወሰኑ ነጥቦችን እናነሳለን። በአርሴናል በኩል እንግዲህ ከተሰሙ ፖዚቲቭ መረጃዎች መካከል የነካይ ሃቨርት የመመለሻ ወቅት መቃረቡንና አሁን የላይት ትሬኒንግን ማጠናቀቃቸው ወደ ሜዳ ለመመለስ እንግዲህ ከየትኛውም ጊዜ በላይ መቃረባቸውን እንግዲህ ተያይዞ ተነስቷል። ከማርቲን ኦዴጋርድ ጉዳት ጋር ተያይዞ ከወጡ መረጃዎች መካከል ከዚህ ቀደም በቡድኑ ላይ ቀጥተኛ ተሳትፎ ያላደረጉ በዘንድሮ የውድድር ዓመት በጉዳት ረጅም ሳምንት ከሜዳ የራቁ ተጫዋቾች አሁን ላይ በተሻለ የማገገሚያ ስቴጅ ላይ እንደሚገኙና በቀጣይ ጨዋታዎች የመመለስ እድላቸው በጣም ሰፊ እንደሆነ እየተነገረ ነው የሚገኘው። አርሴናል እንግዲህ ከኢንተርናሽናል ብሬክ መልስ ከፉልሃም ጋር በሚያደርገው ጨዋታ ቀደም ብሎ ሚካኤል አርቴታ በሚሰጠው ጋዜጣዊ መግለጫ ላይ የሁሉንም ተጫዋቾች የመመለሻ ወቅትም አሁን ላይ የሚገኙበትንም ደረጃ ይፋ ያደርጋል ተብሎ ይጠበቃል። ነገር ግን ይህ ፕሮግራም ትኩረት የሚያደርገው አምበሉ ማርቲን ኦዴጋርድ ቡድኑ በጥሩ ፎርም ላይ ያለ መልካም ውጤት አስደናቂ አጀማመር በቡድን ቅንጅት ከማራኪ እግር ኳስ ጋር ውጤታማ ጊዜያትን የመጀመሪያ 7 ሳምንት በሊጉ በሁሉም ውድድሮች ያደረጋቸውን 10 ጨዋታ የተወጣበት መንገድ እንግዲህ ከፍተኛ ሙገሳ እየደረሰው ነው የሚገኘውና በዘንድሮ ውድድር ዓመት ካለፉት ጊዜያት የሚካኤል አርቴታ አርሴናል ተሽሎ በቅንጅትም በስኳድ ዴብዝም ባጫወትም የሚከተለው ስታይል ለደጋፊዎች አሳማኝ የሆነ የማሸነፊያው መንገድ አስደናቂና የቡድኑን ጥንካሬ የሚስተዋልበት የዘንድሮ ውድድር ዓመት እንግዲህ አምበሉን በዚህ ወቅት ማጣቱ በደጋፊውና በሚዲያው ዘንድ ስጋት አልፈጠረም። ነገር ግን የማርቲን ኦዴጋርድን ጉለት በብቸኝነት ሴንስም የሚያደርገው የሚያቀው የቡድኑ አሰልጣኝ ሚካኤል አርቴታ ነው። የተጫዋቹ ጉለት እንደ ቡድን የሚያሳስብበት ወቅት ከተጠናቀቀው የውድድር ዓመት በኋላ አክትሟል። በዘንድሮ የውድድር ዓመት ተጫዋቹን ለመተካት ቡድኑ አሁን ላይ በቂ አማራጭ አለው። በቦታው ላይ አስተማማኝ ዴብዝ ክሬት ማድረግ ችሏል። አማራጮቹ ልዩነት ናቸው። ተቀይሮ ተጫዋቹ በወጣበት ደቂቃ እንኳን ተቀይረው ሲገቡ የሚፈጥሩት ልዩነት ይታወቃል። ነገር ግን ማርቲን ኦዴጋርድን እንደ ተጫዋች እንደ ቡድን ውስጥ እንደሚገኝ አንድ የክለቡ አባልና አምበል ጉለቱን የሚያውቀው ሚካኤል አርቴታ ብቻ ነው። ምክንያቱም ስኳድ ዴብዙ መስተካከሉ ባላንስ መሆኑ አርሴናል ልክ እንዳምነው የአንድ ተጫዋች ጉዳት የሚያስጨንቀው ቡድን አለመሆኑ እንደነዚህ አይነት ጉዳዮችን ሸፋፍኖ ወይም ደብቆ ይታለፋል። በውጤት
ቡድን በሚያሳዩ አስደናቂ እንቅስቃሴዎች ውስጥ እንደነዚህ አይነት ጉዳዮች ትኩረት አይሰጣቸውም። ነገር ግን ሚኬል አርቴታ ላለፉት 5 ዓመት በክለቡ ከማርቲን ኦዴጋርድ ጋር በቆየበት ወቅት በእያንዳንዱ የአርቴታ ፕሮሰስ ውስጥ ያለፈ የቡድኑ ስፕሪት በአስደናቂ ሁኔታ እንደሚጠብቅ ሁሌም ሚኬል አርቴታ የሚሰጠው አስተያየት ይታወቃል። ቀጥተኛ የተጫዋቾችን ስፕሪት በመጠበቅ በቡድኑ ስላለው ሊደርሺፕ አስደናቂ ሁኔታዎችን ሚኬል አርቴታ ካልገለጸ በስተቀር በሜዳ ውስጥ የሚታየው የማርቲን ኦዴጋርድ ባህሪና ሪአክሽን ለደጋፊውም ለእግር ኳሱም ቤተሰብ በአምበልነት ኳሊቲ ወይም በአምበልነት ደረጃ ሌሎች ክለቦች እንዳላቸው ሊደርሺፕ ላይ መስል ይችላል። ነገር ግን ሚኬል አርቴታ ከተጫዋቹ የሚፈልገውን ሊደርሺፕ ሁሉ እንደሚያገኝና እንዳገኘ ተጫዋቹም አሁንም በአምበልነት እንደሚቀጥልና የቡድኑ አሁንም ቁልፍ ተጫዋች እንደሆነ በተለያዩ ኢንተርቪዎችም ጋዜጣዊ መግለጫም ሲሰጥ እንሰማለን። በኦዴጋርድ ላይ ያለው እምነት ከየትኛውም ጊዜ በላይ በላቀበት ኦዴጋርድን በብቃት ደረጃ አስተማማኝ እንቅስቃሴ በሚያሳይበት ወቅት እንግዲህ እንዲህ አይነት ጉዳት ማስተናገዱ በጎም ይባል አይደለም እንደ ቡድን ለአርሴናል። ምክንያቱም ይሄ አምበል ቡድኑን እስከዚህኛው ስቴጅ ድረስ በእያንዳንዱ ውጣ ውረድ ውስጥ አብሮ የተሻገረ በትችትም በወቀሳም በሙገሳም ወቅት የነበረ በተለይ ደግሞ አርሴናል መልካም ውጤቶችን በሚያስመዘግብበት እንቅስቃሴዎችም የተለያዩ የሜዳ ውስጥ ፍሬ ያላቸውን ትላልቅ ውጤቶችን ሲያስመዘግብ ኦዴጋርድ እያንዳንዱ ደቂቃዎች ላይ የሚያደርገው አስተዋጽኦ በተወሰነ መልኩ ከተጠናቀቀው የውድድር ዓመት በተለይ የቁርጭምጭሚት ጉዳት አጋጥሞት ከተመለሰ በኋላ ያን የቀድሞውን ኦዴጋርድ ለማግኘት መቸገሩን ተከትሎ ትችቶች እንዳሉ ሆነው ግን የቡድን ፕሮሰስ ውስጥ አንደኛው አባል ዋናው ግንባር ቀደም ከነሳካ ጋር ይሄን ቡድን ካሻገሩ በብዙ ትችቶችም በተለያዩ ወቅትም አብሮ በጋራ መሻገር የቻለ ምርጥ ሊደር ነውና ይሄን ተጫዋች በዚህ ወቅት ማጣቱ እንደ ቡድን አርሴናል በቂ አማራጭ ስላለው ሚዲያውና ደጋፊው ትኩረት ላይሰጥ ይችላል። ሚኬል አርቴታ ብቻ ነው የተጫዋቹን ጉለት የሚያውቀው። ስለዚህ እነዛን እውነታዎች ደግሞ ምናልባት ኦዴጋርድ የሚያስፈልግባቸው የተለዩ ጨዋታዎች ሊኖሩ ይችላሉ። የተለየ ስታንዳርድ የሚፈልጉ ለምሳሌ አንድ ስቴፕ አርሴናል ከሜዳ ውጪ በሚያጋጥማቸው ጠንካራ ፊክቸሮችና ጫና ለመሻገር ምናልባት የኦዴጋርድን እንቅስቃሴና የተለየ የሜዳ ውስጥ አንድ ሞመንት ክሬት ለማድረግ የሚያስፈልግበትም አጋጣሚ ሊኖር ይችላል። ለምሳሌ የኒውካስሉ አይነት አርሴናል የመጨረሻዋን የማሸነፊያ ግብ በጋብሪኤል ማጋሌሽ ሲያስቆጥር የኦዴጋርድ የመጨረሻ ኮርና ነበር ለግቡ መቆጠር መነሻ የነበረው። ነገር ግን አርሴናል እስከዛን ደቂቃ ድረስ የነበሩትን ኮርና ኳሶች በቀጥታ አንድም ወደ ግብ መቀየር አልቻለም ወይም ኤክስጂያቸው ራሱ ከፍ አላሉም ከሴት ፒስ። ባይሆን አርሴናል በዘንድሮ የውድድር ዓመት በአስደናቂ መልኩ የተሸጋገረበት የተቀየረበት ትልቁ የሜዳ ውስጥ እንቅስቃሴ ክፍት ከሆነ እንቅስቃሴ በሊጉ ከፍተኛ እድል እየፈጠረ እነዛን እድል ደግሞ በሾት ኮንቨርዥን ሬት ክፍት ከሆኑ እንቅስቃሴዎች የማስቆጠሩ እድል በጣም ካለፉት ዓመታት 58% ከፍ ያለበትና አስደናቂ ቅንጅት የተሞላው ግብ የማስቆጠር ሂደት እየተመለከትን ነው። ስለዚህ የማርቲን ኦዴጋርድን ጉለት የቡድኑ ሊደር አምበል ሞግደሉና በጨዋታ ደግሞ ተጫዋቹ ሲወጣ ተጫዋቾች ተቀይሮ ገብቶ የሚያሳዩትን እንቅስቃሴ በመመልከት በደጋፊውና በሚዲያው በኩል እየተስተዋለ ያለው አስተያየት በሚኬል አርቴታ አንግል አይደለም። አሁን አርሴናል ካለው ጥንካሬ መነሻ በማድረግ ነው። አሰልጣኙ በኦዴጋርድ ላይ ያለው እምነትና በተለይ ታክቲካሊ ይሄን ፕሌይሜከር የሚፈልግበት ሚና ምናልባት እኛ ከምናስተውለው ሚዲያው ከሚመለከተው አንግል የተለየ ሊሆን ይችላል። ስለዚህ በኦዴጋርድ በኩል ያለውን ጉዳይ አርሴናል በቀጣይ የሚያደርጋቸውን 7 ጨዋታዎች ያመልጡታል። የብሔራዊ ቡድን ደግሞ በድጋሚ ኖቬምበር ወር የሚደረገውን 3ኛ ዙር የኢንተርናሽናል ብሬክ 2 የኖርዌይን ጨዋታ ያመልጧል። በድምሩ ማርቲን ኦዴጋርድ ለቀጣይ 9 ጨዋታዎች ወይም ለቀጣይ 6 ሳምንት በዚህ ኤምሲኤል ጉዳት ከሜዳ እንደሚርቅ ሳሚ ሞክቤል ትናንትና በቢቢሲ ሪፖርቱ ይዞ በወጣው ዘገባ አስነብቧልና ይሄ ተጫዋች
ረዘም ላለ ሳምንት ከወር በላይ ከሜዳ ይርቃል። ነገር ግን የፊክስቸሮቹ ጥንካሬ አርሴናል በቀጣይ የሚያገኛቸውን ተጋጣሚ በመመልከት ደግሞ ኦዲጋርድ በጥሩ አቅም በጥሩ ሪከቨሪ ከዚህ ጉዳት በደንብ ራሱን ተረጋግቶ ጫና ባልበዛበት የጨዋታ መሪ መሆን ትላልቅ በስነቦና ደረጃ ጫና የሚበዛባቸው ጨዋታዎች ቢሆኑ ምናልባት የዚህ ተጫዋች በዚህ ወቅት አስፈላጊነት ከፍ ሊል ይችላል። ነገር ግን ደጋፊውን ሚዲያውን በኦዲጋርድ ጉዳት በኩል ትልቅ ስጋት ያልፈጠረው ምናልባት የፊክስቸሮቹ ተጋጣሚዎችን በመመልከት ወይም አርሴናል በቀጣይ 7 የሚያደርጋቸውን ጨዋታ ከግምት ውስጥ በማስገባት ይመስላል። አሁን ላይ ባለው እውነታ ስንመለከት በተለይ ክለቡ ከኢንተርናሽናል ብሬክ መልስ አሁን ዛሬ እና ነገ ሙሉ በሙሉ የብሔራዊ ቡድን ጨዋታዎች ይጠናቀቃሉ። ከዛም በኋላ ወደ ሊግ ፊክስቸር ነው የምንመለሰው። እንግዲህ ያለፉትን ቀናት የእግር ኳሱ ቤተሰብ ምን ያክል ይሄ የሊግ ጨዋታ ሲቋረጥ ከፍተኛ ድብርት ውስጥ ሊከት እንደሚችል ይታወቃል። አብዛኞቻችን በዚህ በሊግ ፉክክር ከፍተኛ ትኩረታችን በተለይ በሳምንቱ መጨረሻ የሚደረጉ የፕሪሚየር ሊግ ጨዋታዎች፣ የላሊጋ፣ የሴሪያ በፍቅር የምንጠብቃቸው ትላልቅ ጨዋታዎች አሉ ወይም የሊጎቹ ፊክስቸሮች አሉ። እነዚህ ሲቋረጡ ደግሞ አብዛኛው የእግር ኳስ ቤተሰብ የረፍት ጊዜውን ያሳልፈው እነዚህ ውድድሮች በመመልከት ነው። አሁን ደግሞ የብሔራዊ ቡድን ጨዋታዎች በብዛት ትኩረት የሚስቡ አይደሉም። የሚደረጉበትም ወቅት እርስ በርስ የሚገናኙ ቡድኖችም ያው የተፎካካሪነት መጠኑ የኃይል ሚዛኑ ብዙም የተጠበቀ ስላልሆነ ትኩረቱ ያነሰ ምናልባት የሀገራችን ብሔራዊ ቡድን በሚጫወትበት ወቅት ትኩረት ሊስብ ይችላል። ሁለት ትላልቅ ሀገራት ከተገናኙ በላቲን አሜሪካ አርጀንቲና እና ብራዚል የሚገናኙ ከሆነ ስፔን፣ ጀርመን፣ እንግሊዝ፣ ጣሊያን ምናምን እርስ በርስ የመገናኘት እድል ካለ ትኩረት ሊስብ ይችላል እንጂ ኢንተርናሽናል ብሬክ ለአብዛኛው የእግር ኳስ ቤተሰብ ያን በአስደናቂ ፉክክር በሽሽቅ ትኩረት በሚስቡ እንቅስቃሴዎች ታክቲካዊ ጉዳዮች ስንወያይበት የነበረውን ዊክ በአንዴ ነው ያን ስሜትም እንትን የሚያወርደው። እንግዲህ አሁን የተወሰኑ ቀናት ነው የሊግ ጨዋታ ለመመለስ ቢያንስ ከ3-4 ቀን በላይ አይፈጅምና አሁን በደንብ ማሟሟቅ ያስፈልጋል ለሊግ ፊክስቸር እና አንዳንድ ትላልቅ ትኩረት የሚስቡ ጉዳዮች ላይ በቀጣይ ቀናት የሊጉ ፊክስቸር ሲመለስ ክለቦች በምን አይነት ፎርም ላይ ሊገኙ ይችላሉ ካላቸው ጥንካሬ የስኳድ ዴብዝ መነሻ በማድረግ የምንወያይባቸው ፕሮግራሞች አሉ። ነገር ግን ማርቲን ኦዲጋርድ በፕሪሚየር ሊጉ ብቻ የሚያመልጠው የጨዋታ ቁጥር 4 ነው። በሻምፒየንስ ሊግ 2 አንድ የሊግ ካፕ ጨዋታ ከብራይተን ጋር በሚኖረው ጨዋታ ያመልጧል። በድምሩ 7 ጨዋታ። አብዛኛው ጨዋታ ደግሞ በየሳምንቱ የሊግ ጨዋታ ሲደረግ በሳምንቱ አጋማሽ ደግሞ በየመሃሉ የሻምፒየንስ ሊግ እና የሊግ ካፕ መኖሩ አሁን እዚህ ጋር ነው ትላልቅ ጥያቄዎች የሚነሱት። ኦዲጋርድ ቢኖር ለሚካኤል አርቴታ የሮቴሽን አማራጭን ያሰፋል። አሁን አማራጩ ውስን ሆኖ ነገር ግን ለሌሎች ተጫዋቾች ደግሞ ተጨማሪ ደቂቃ የማግኘት እድልን ይፈጥራል። ምንም እንኳን የተጫዋቾች ጉዳት በየትኛውም መመዘኛ በጎ ወይም ፖዚቲቭ ነገር የለውም። የትኛውም ተጫዋች ቢጎዳ የዚህ ተጫዋች ጉዳት ፖዚቲቭ ነው ምንለው የትኛውም አይነት ጉዳት የለም። ተጫዋች ባይጎዳ ነው የሚሻለው። አመቱን ሙሉ ፐርፎርም እያደረገ ቡድኑን ቢያግዝ ደጋፊውን ቢያስደስት የመጀመሪያ የሚመረጥ ጉዳይ ነውና አሁን የኦዲጋርድ መጎዳት በተቃራኒ በስኳድ ውስጥ ያሉ ተጫዋቾች የመጫወቻ ደቂቃ በበለጠ ሊያገኝ የሚችለው ኢታን ንዋኔሪ ነው። ምክንያቱም ኤበሪቺ ኤዜ ለምሳሌ አርሴናል ከኢንተርናሽናል ብሬክ መልስ ከሜዳ ውጪ ክሬቨን ኮቴጅ ላይ ፉላምን ከገጠመ በኋላ ከክሪስታል ፓላስ ጋር ሲጫወት ከዛም በኋላ ወደ ሊግ ካፕ ጨዋታ ሲሄድ በመሃል በሚኖረው ጋፕ ተጫዋቹ ለተከታታይ 90 ደቂቃ ኤበሪቺ ኤዜን እዛ ቦታ ላይ ሚካኤል አርቴታ አይጠቀም። ምክንያቱም ከጨዋታ በሚፈጠር የሎድ መብዛት ደቂቃዎች ከፍ ባሉ ቁጥር ተጫዋቾች ለአደጋ ስለሚጋለጡ በብሔራዊ ቡድን ደረጃ አገልግለው ስለሚመጡ እነዛን ሎድ ማኔጅመንት ለመጠቀም ንዋኔሪ በሜዳ ውስጥ የሚያገኙት የደቂቃ ቁጥር ከፍ እያለ ይመጣል። ተቀይሮ የመግባታቸው እድል እንግዲህ የአርሴናል ደጋፊዎች ከዚህ ቀደም በተደጋጋሚ
ሚካኤል አርቴታ ላይ ሲያነሱ የነበሩትን ጥያቄ በድጋሚ አሁን ሊያነሱ የሚችሉበትም ደግሞ ሌላ ጎን አለው። በኦዲጋርድ ቦታ ሚካኤል ሜሪኖን የመጠቀም ይሄ አርሴናል በሊጉ የመጀመሪያ ሳምንታት አካባቢ ጥንቃቄ ለመውሰድ የሚመርጠው የጨዋታ መንገድን 99% ማለት ይቻላል የአርሴናል ደጋፊዎች ኮምፕሊትሊ ያን ሲስተም አይደግፉም ነበር እና አሁን ከሜዳ ውጪ በሚደረጉ በተለይ የነፉላም አይነት አግሬሲቭ በሆነ ጨዋታዎች ላይ ምናልባት የሚካኤል ሜሪኖ ዱዌልስን የማሸነፍን ጥንካሬ ለመጠቀም ቅድሚያ ሊሰጥ ይችላል። ኤበሪቼዜን ወደ ዊንግ በማውጣት እንደነዚህ አይነት አማራጮችን አስገዳጅ የሆኑ ጥንቃቄዎች ሊጠቀም ይችላል። ለዚህ ነው የኦዲጋርድን ጉለት ከሚካኤል አርቴታ በላይ ሊረዳ የሚችለው የለም። በዚህ ሰዓት ዴብዙ ስለተስተካከለ ባላንሱ ስለተጠበቀ አስተማማኝ ስብስብ ስላለ ብቻ የኦዲጋርድ ጉለት ችግር የለውም የሚያስብል አይደለም ስንል የነበረው አንዳንዴ አላስፈላጊ ታክቲካዊ ትግበራና ጥንቃቄዎችን የመምረጥ እንደውም እኮ ኦዲጋርድ በተጎዳበት ጨዋታ አርቴታ አታኪንግ ሪስክ ወስዶ በአንድ የ6 ቁጥር ተጫዋች በሁለት ክሬቲቭ አማካዮች ነበር በመጀመሪያ ምርጥ 11 የጀመረው። ዙቢሜንዲን ቤንች በማድረግ ዴክላን ራይስን ከኤበሪቼዜና ማርቲን ኦዲጋርድ ጋር በማጣመር ነው የመጀመሪያ ምርጥ 11ን ከዌስትሃም ጋር ይዞ የገባው። ሞር ኦፌንሲቭ ማይንድ ያለውን የአማካይ ስፍራ ቅንጅትን ለመሞከር ነበር ሲጠቀም የነበረው። እንደነዚህ አይነት ሪስኮች እንዲወስድ ያስገደደው ጊዜ አሁን ላይ በዚህ ወቅት የኦዲጋርድ 3 ተከታታይ ጨዋታ ከኒውካስል ጋር ከዛም በኋላ ከኦሎምፒያኮስ ከዛም በኋላ ተጫዋቹ በተሰለፈባቸው ጨዋታዎች ሁሉ ያሳየው አስደናቂ የሜዳ ውስጥ እንቅስቃሴና የፈጠረው ለውጥ ከግምት ውስጥ በማስገባት ነው እንግዲህ ኦዲጋርድ ቤንች ማድረግ በወቅታዊ ብቃት ከባድ ስለሆነ ይዜ ደግሞ አስተማማኝነቱ ከፍ ማለቱን ተከትሎ ሁለቱም በጋራ የመጠቀም ሲስተም አስገዳጅ ይሄ ደግሞ በአርሴናል እንቅስቃሴ ውስጥ ቡድኑ በበለጠ ግቦችን ለመፍጠር ግቦችን ለማስቆጠር የሚያስችል አስደናቂ አማራጭ ይኖራል። ሜዳ ውስጥ ተጨማሪ የተጫዋች ለውጥ ውስጥ አይገባም። ስለዚህ አማራጩ ሰፊ የሆነ በበቂ ሁኔታ ኳሶች ወደ ፋይናል ሰርድ የሚደርሱበትን አሪፍ የፋይናል ሰርድ አታኪንግ እንቅስቃሴን ክሬት ያደርጋል ማለት ነው ሜዳ ውስጥ። እንደነዚህ አይነት ጉዳዮች ይያሉ አንዱ ተጫዋች ሲጎል ግን ክለቡ ተጨማሪ ዛጋ ሌላ ኦፌንሲቭ ማይንድ ተጫዋች ከማስገባት ይልቅ ከዚህ በፊት ከሚካኤል አርቴታ ባህሪ ስንረዳ ጥንቃቄዎችን ያዘነበለ ራሱን የማያስደፍር የማያጋልጥ በተገኙ አጋጣሚዎች የተገኙ ግቦችን በማስቆጠር ውጤቱን መግደል የሚፈልግ ጥንቃቄን ያተኮረ ስትራቴጂ ሲጠቀም አስተውለናልና እንደነዚህ አይነት ጉዳዮች ደጋፊዎች ሳይፈልጉት ጭምር እንዲተገበር ያደርጋል። የእንደነዚህ አይነት ቴክኒካል ተጫዋቾች ጉዳት ማስተናገድና ኦዲጋርድ እንግዲህ ለቀጣይ 7 ክለቡ ለሚያደርገው ጨዋታ አይሰለፍም። 2 ደግሞ ለብሔራዊ ቡድኑ በድጋሚ ኖቬምበር ከ6 ሳምንት በኋላ ለሚቋረጠው በድጋሚ የኢንተርናሽናል ብሬክ ተጫዋቹ ኖርዌይንም አያገለግልም ማለት ነው። ከዛም በኋላ አርሴናል በኖቬምበር 23 በለንደን ደርቢ ከቶትናም ጋር በሚያደርገው ጨዋታ ይመለሳል ተብሎ ይጠበቃል። እስከዛ ድረስ እንግዲህ በተከታታይ አርሴናል ከፉላም ከክሪስታል ፓላስ ከበርንሌና ከሰንደርላንድ ጋር የሚያደርገውን የፕሪሚየር ሊግ ጨዋታ አይሰለፍም። በተጨማሪም አትሌቲኮ ማድሪድ እና ስላቪያ ፕራግን በሻምፒዮንስ ሊግ በሚገጥሙበት ጨዋታ አይካተትም። በሊግ ካፕ ደግሞ ብራይተንን በሚያስተናግድበትም ጨዋታ ይሄ ተጫዋች አይኖርም ማለት ነው። አሁን ላይ የተረጋገጠው መረጃ ይሄን ይመስላል። ነገር ግን ወደ ማርቲን ኦዲጋርድ ልክ ከጉዳቱ ቀደም ብሎ በተለይ ይሄ የውድድር ዓመት ከመጀመሩ በፊት አብዛኛው የእግር ኳስ ቤተሰብ የሚያስታውሰው አንድ ኢንተርቪው የቀድሞ አርሴናል ተጫዋቾች የሰጡት በአንድ ቶክ ሾው ላይ ለምሳሌ ቶኒ አዳምስ ከዛም በኋላ ቴሪ ሄነሪ የሰጠው አስተያየት አለ። በኦቨርላፕ ላይ ቀርቦ ሚካኤል አርቴታ ላይ ሰነዘረው ትችት አለ። ቶኒ አዳምስ ደግሞ በቀጥታ ይሄ በፊት የቀረ ከ2010 በፊት የነበረ የእንግሊዝ እግር ኳስ አይደንቲቲን የሚመስል
የእነሱ በሚጫወቱበት ጊዜ በ2000ዎቹ ምናምን በ1996 97 አካባቢ ያለውን የእንግሊዝ እግር ኳስን አይደንቲቲ የሚመስል አስተያየት ሲሰጡ ነበር። በተለይ ቶኒ አደምስ። ሄነሪ ደግሞ ከራሱ ኤክስፒሪየንስ መነሻ በማድረግ ሚካኤል አርቴታ ከዚህ በላይ ጊዜ የሚሰጠው አሰልጣኝ መሆን የለበትም። ከእያንዳንዱ ጉዳይ አንድ ቡድን በመጀመሪያ 3 ዓመት ቡድን ሊገነባ ይችላል። በቀጣይ 3 ዓመት ደግሞ የቡድን አይደንቲቲ ወደ መሬት በማውረድ ወደ ስኬት ነው የሚሸጋገረው። ከዚህ በላይ ተጨማሪ ጊዜ መስጠት ማለት በቡድኑ ስኬት ላይ ጊዜ መውሰድ ነው የሚል አስተያየት ሲሰጥ ነበር። ኦቨርላፕን የምትከታተሉ አድማጮች ያን አስተያየትና ትችት በደንብ ሄነሪ በራሱ እይታ ሲያብራራ ሰምተናል። የቀድሞ አርሴናል ሌጀንድ ያስደናቂ አጥቂ እንግዲህ ወደ አሰልጣኝነት ዘመኑ ከመጣ በኋላ ያለውን ኤክስፒሪየንስ አያይዞ ሚካኤል አርቴታ ላይ ጠንከር ያለ ትችት፣ ምናልባት ይሄ ትችት ሚካኤል አርቴታን ሲዝኑ ሳይጀምር ዋንጫ አስገዳጅ እንዲሆን በቡድኑ ለአሁን ዘንድሮ አርቴታ ከዋንጫ ውጪ ምንም ድርድር ሁለተኝነት ተቀባይነት የለውም ወደሚል ድምዳሜ የወሰደ ማስተያየት ይመስለኛል። ከሄነሪ አስተያየት በኋላ አብዛኛው የእንግሊዝም ሚዲያ የሚዲያ ባለሙያዎችም ጋዜጠኞችም በዚህ ሐሳብ ተስማምተው ጠንከር ያለ አቋም አርቴታ ላይ ይዟል። አሁንም አሰልጣኙ እንዲህ አይነት አስደናቂ ውጤት እያስመዘገበ በበቂ ሁኔታ ከሚዲያው የሚሰነዘረው ሐሳብ በቂ ነው ብዬ አላስብም፣ ወይም አድናቆት። አሁንም የተወሰነ ይሄ ያለፉትን ጊዜያት አይደንቲቲ በማመሳሰል የሚያነሱት ነጥብ አለ። ቀጣይነት እንዳለው ወደ 15 16 የሊግ ጨዋታ ማየት አለብን የሚል ደግሞ አሁን አዳዲስ ሐሳቦችን እያመጡ ነው እና ለዛም መንደርደሪያ ይመስለኛል የቴሪ ሄነሪ አስተያየት ከሊግ ጨዋታ ከመጀመሩ በፊት። ነገር ግን የቶሚ አደምስ ሐሳብና ትችት ምናልባት እግር ኳስን በዘመናዊ እግር ኳስ በነ ፔፕ ረቂቅ ታክቲክ፣ በነ የርገን ክሎፕ አስደናቂ ፕሬሲንግ እና ኢንቴንሲቲ፣ በሚካኤል አርቴታ በተቀናጀ የዞናል እንቅስቃሴ ወጣት አሰልጣኞች በስፋት በመላው ዓለም ወደዚህ ዘርፍ በመጡበት የዚህ ዘመናዊ እግር ኳስ ውስጥ ብዙም ትኩረት የማይሰጠው አብዛኛው ክለብ ምናልባት ከተወሰነ ጊዜ በኋላ እንደነዚህ አይነት ጉዳዮች ላይ ላያተኩር እንደሚችል ነው አሁን የእግር ኳሱ ጉዞ የሚያሳየው። የአንድ ቡድን አምበል ይሄ እንደ ድሮ የእንግሊዝ እግር ኳስ ልክ እንደ ውትድርና የሚመለከቱ ተጫዋቾች በዛ ደረጃ እንግሊዛዊ የእንግሊዝን ቡድን በአምበልነት መምራት አለበት የሚል ድምዳሜ እና ይሄ የጄራርድ ወኔ፣ የላምፓርድ ተነሳሽነት፣ የሩኒ ታጋይነት ምናምን የሚሉት አይነት አይደንቲቲ ነው የቶኒ አደምስ አስተያየት። እነሱ ሊደርሺፕን የሚመለከቱት በሮይኪን እይታ ነው። የሮይኪን አጫወት በዘመናዊ እግር ኳስ ውስጥ ምናልባት የመፈለጉ ዕድል በጣም ዝቅተኛ ፐርሰንት ነው። ይሄ ረጅም ሰዓት የሚጋጭ የሚነጥቅ ፋይቲንግ ስፕሪት ያለው ተጫዋች አሁን ላይ ብዙም ዘመናዊ እግር ኳስ የሚፈልገው የፓስ ሲኩዌንሱ አስተማማኝ ተጫዋች ነው። አሁን ዋስትና ያለው ሜዳ ውስጥም የሚቆየው ቡድንንም ነፃ የሚያወጣው ተጋጣሚ ላይም ጫና መፍጠር የሚችለው ከኳስ ጋር ያለው ግንኙነት ጤናማ የሆነ ተጫዋች ነው። በደንብ አስተውላችሁ ከሆነ በዘመናዊ እግር ኳስ ውስጥ ይሄ የቀድሞ አይነት አግሬሲቭ 6 ቁጥር ተጫዋቾች እየጠፉ ነው። ኮንትሮል የሚያደርጉ አሁን የሊቨርፑልን 6 ቁጥር ብትመለከቱ ራያን ግራቨንበርክ ነው። የአርሴናል ዲፕ ላይን ፕሌይሜከር ሆኖ በ6 ቁጥር ቦታ የሚጫወተው ዙቢመንዲ ነው። ሲቲ ቤት ያለው ሮድሪ ነው። በእያንዳንዱ ስብስብ ውስጥ ብትመለከቱ ይሄ ፋይት እያደረገ 90 ደቂቃ የሚታገል የማይደክም ኢነርጂ ያለው ሜዳውን የሚያካልል ሸርተቴዎቹ የተሳኩ ኢንተርሴፕሽኖች ወደሚል አይደንቲቲ አሁን የዘመናዊ እግር ኳስ ይወጣል። ባርሳ ያለ 6 ቁጥር በቴክኒካል ተጫዋቾች በነ ፍሬንኪ ዲዮንግ የመንጠቅ ባህሪያቸው በጣም አነስተኛ ነው። በፐርሰንት በአመት ውስጥ ከሸርተቴ ከኢንተርሴፕሽን ከተለያዩ ጉዳዮች ጋር ብትመለከቱ ዲፌንሲቭ አክሽናቸው 30% የማይሞሉ ተጫዋቾች ናቸው 6 ቁጥር ቦታ ላይ እየተጫወቱ የሚገኙት። የዛቪ አሎንሶ ሌቨርኩዘን ብትመለከቱ በነ ግራኒት ዣካ በነ ፓላሲዮስ አሁን ደግሞ የባየር ሙኒክን ብትመለከቱ እና አሌክሳንደር ፓቭሎቪች ከመንጠቅ ይልቅ ከኳስ ጋር ያላቸው ግንኙነት ጤናማ የሆነ ኢንተር ሚላን ደግሞ የተቀናጀ የቲም ዳይናሚክስ ያለው ቡድን በዓለማችን ላይ
የተሟላ ቲም ዳይናሚክስ የሚባለው ቡድን ኢንተር ሚላን እና ሐኪም ቻላንጉሉ እና ሄንሪክ ሚኪቴሪያንን ኒኮሎ ባሬላን ሶስት በ8 ቁጥርና ፕሌይሜከር ፖዚሽን ላይ የሚጫወቱ ተጫዋቾችን በማቀናጀት ነው። ዘመናዊ እግር ኳስ ከዛ አይደንቲቲ የተላቀቀ ነው። ነገር ግን ቶኒ አደምስ አስተያየት የነበረው የማርቲን ኦዲጋርድ ሊደርሺፕ አርሴናልን ዋንጫ ያስገኝም፣ የነ ዴክላን ራይስ ወኔ ነው የሚያስፈልገው። አንድ ቡድን በወኔ የሚያሸንፍበት የዋንጫ ዘመን አሁን ላይ ያከተመ ይመስላል። አድማጮች በዚህ ሐሳብ አብዛኛው የእግር ኳስ ቤተሰብ ራይስ እንዲሆን የሚፈልግ ተጫዋች በቶኒ አደምስ እይታ ከሆነ ተገቢ አይደለም። ራይስ መሆን አለበት የአርሴናል አምበል ከተባለ ግን ይሄ በሌሎች ክለቦች የምናየው አይነት ሊደርሺፕ ኦዲጋርድ ላይ ከጠፋ ተገቢ ነው ልንል እንችላለን። ነገር ግን እና አደምስ የሚያዩበት እይታ ያ በዓለም ላይ የኛ እግር ኳስ ዲያመንድ አስተማማኝ ነው በሚሉበት ወቅት ነው እንግሊዞች 4-4-2 ያስተሳሰብ እንግዲህ አሁን ላይ ምናልባት ሼን ዳይክ እና ዴቪድ ሞይስ ቢጠቀሙ ነው የትኛውም የእንግሊዝ ክለቦች አሰልጣኞች እንግዲህ የሚጠቀሙት አጫወት አይደለም። በዛ ቡድን ውስጥ ደግሞ ከሚያንጸባርቁ ትላልቅ እንቅስቃሴዎች ቡድኑ የሚላበሰው ወኔና ታጋይነት ነው። አልሸነፍ ባይነት ይሄ የውትድርና አይነት እግር ኳስ ከዚህ አስተሳሰብ ወጥቷል። ሜዳ ውስጥ በሚንሸራሸሩ እያንዳንዱ ንክኪዎች ላይ መሰረት አድርጎ ውጤት መቀየር ነው እና የቡድኑን የተረጋጋ ውጤታማነት የሚያስቀጥል ለምንድን ነው ቡድኖች አሁን ከኳስ ጋር ያለውን ኢነርጂ የተጫዋቾች የሚፈልጉት ያለ ኳስ ከሚደረግ ኢነርጂ ቴክኒካል ተጫዋቾችን በብዛት የያዘ ቡድን አይጨነቅም። ኳስንም ኮንትሮል ለማድረግ ተጋጣሚ ላይም ጫና ለመፍጠር የተሻለ ቡድን ነው። ነገር ግን የና አደምስ አስተያየት ከዛ መነሻ ለዛም እኮ ነው በእንግሊዛውያን አስተሳሰብ ቢሆን ሊጉ ላለፉት ጊዜያት ከ10 ዓመት በላይ ተከታታይ ጊዜ ዋንጫውን ያሸነፉ አሰልጣኞችን ብትመለከቱ አንድም እንግዲህ ከሰር አሌክስ ፈርጉሰን በኋላ እኮ የትኛውም የብሪቲሽ ዜግነት ያለው አሰልጣኝ የሊጉን ዋንጫ አላነሳው። ስለዚህ የዘመናዊ እግር ኳስ የሚፈልገው አይደንቲቲ አሁን ያ ዘመን ላይ የነበረ ያንን አጫወት አይደለም። ይሄ ወኔ፣ ስፕሪት፣ አሸናፊነት፣ ታጋይነት ከሚለው ጉዳይ ወጣ ብሎ በራሱ መልክ በራሱ አይደንቲቲ ኳስን መሰረት ያደረገ ለምንድን ነው በሊጉ ላይ ላለመውረድ የሚጫወቱ ክለቦች ውስጥ እነ ዴቪድ ሞይስ ውጤታማ የሚሆኑት? ዌስትሃምን ይዞ ከመውረድ አትርፈዋል። ኤቨርተንን አምና ይዞ ከመውረድ ማትረፍ ችሏል። ትላልቅ ቡድኖችን ግን ለመያዝ ሊጉ ላይ አሁን ላይ ካሉ ሁሉም አሰልጣኞች የተሻለ ልምድ አለው፣ ኤክስፒሪየንስ አለው። ነገር ግን የማሸነፊያው መንገድ አሁን ዘመናዊ እግር ኳስ በደረሰበት ደረጃ አይደለም። ስለዚህ አይፈለግም ይሄ አሰልጣኝ በቶፕ ሌቭል ከማንቸስተር ዩናይትድ በላይ ማሰልጠን አልቻለም። ዩናይትድን በወቅቱ ሰር አሌክስ ፈርጉሰን ያጩት አሰልጣኝ ስለሆነ የተቀጠረው እንጂ ባለው ኤክስፒሪየንስ ሊጉ ላይ በነበረው ቆይታ ከሆነ ቢያንስ ፕሪሚየር ሊግን 3-4 ጊዜ ማሸነፍ የነበረበት አሰልጣኝ። ስለዚህ የሚከተሉበት ስታይል ከሚመሩት የቡድን ስሜት ጋር ማያያዝ የሚፈልጉ የእንግሊዛውያን አስተሳሰብ እንግዲህ ቶኒ አደምስ የመጀመሪያ ትችቱ ሊጉ ሳይጀምር ማርቲን ኦዲጋርድ ላይ ነበር እና በጣም አላስፈላጊ ትችት ለኔ በበኩሌ ማርቲን ኦዲጋርድን በዛ ደረጃ ስለ ሊደርሺፕ ከማንሳት ይልቅ የተጫዋቹ የሜዳ ውስጥ ቴክኒክና አቅም ቡድን ምን ያክል ያግዛል ሚለው ጉዳይ ቢያስተቸው በተለይ ያለፈው ውድድር ዓመት ተገቢ ነው እንላለን። ይሄ በሜዳ ውስጥ ከዳኛ ጋር ሄዶ ተከራክሮ ውሳኔ ላይ አንዳንድ ጉዳዮች ለማስቀረር የሚደረግ ሰጠገባ ትርፍ ነገር ነው። አንድ ቡድን መጀመሪያ የሜዳ ውስጥ እንቅስቃሴውን አሟልቶ ሲገባ እነዛ ጉዳዮች ሲጓደሉ ተጨማሪ ያን ሊደርሺፕ ሊፈልግ የሚችለው እንጂ መጀመሪያ አንድ ቡድን በደንብ መልክ ይዞ መቅረብ ያለበት ልክ አርሴናል አሁን በተጫዋቾች ጉለት አሳሳቢነቱ በአብዛኛው እግር ኳስን ቤተሰብ በሚዲያው ዙሪያ የቀነሰውን ይሄን አይደንቲቲ ክሬት ማድረግ እንጂ አምበል ገሌ ሆነ በቡድን ውጤት ላይ የዛን ያክል ትልቅ ልዩነት ይፈጥራል ብዬ በግል ያላስብምና የቶኒ አደምስ ትችት ማርቲን ኦዲጋርድ ላይ ተገቢ አልነበረም። እንግዲህ አሁን ተጫዋቹ ኤምሲኤል ጉዳት አስተናግዶ ለ6 ሳምንት ከሜዳ ይርቃል ማለት ነው።
በቶሎ አገግሞ ወደ ሜዳ እንዲመለስ እንግዲህ እንደ አንድ እግር ኳስ ቤተሰብ ምኞታችን ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አብሪሽ ማሩ ላደረክልን የሱፐር ስቲከር ድጋፍ ከልብ እያመሰገንን ሌሎቻችሁም በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። እስቲ በራያን ግራቨንበርክ የተሰማው አዲሱ የጉዳት መረጃና የተለያዩ ነጥቦችን ይዘን ደግሞ በሊቨርፑል እና በግራቨንበርክ ዙሪያ የተወሰኑ ደቂቃዎችን ቆይታ የምናደርግበትን ፕሮግራም ይዘንላችሁ እንመጣለን። እስከዛው ድረስ ሰላም ቆዩ።